የአዲስ አበባ ሰላምና ነጻነት ኦሮሚያም ሰላም ከሆነች፣ አማራም ሰላም ከሆነ፣ ደቡብ ትግራይም ሰላም ከሆኑ እንጂ አዲስ አበባ ብቻዋን የሆኑ አምባሳደሮች ሹማ የሰላም ባለቤት መሆን አትችልም። ምክንያቱም እዚህ ቡራዩ የሚባል አለ፣ ሰበታ፣ ሱሉልታ ምናምን የሚባል ነገር አለ። በጋራ ነው ሰላም የሚያስፈልገው እንጂ አንድ ሰፈር ሰላም አንድ ሰፈር ጦርነት መሆን የለበትም። እና ትንሽ ዋይዝ ሆኖ ማየት ያስፈልጋል። እንደዚህ አይነት ነገር ለምንድን ነው ትዕግስት የበዛው? እስር ሰለቸ፣ ግድያ ሰለቸ፣ ትንሽ መሸከም ስለሚሻል። ኢትዮጵያን የሚያፈርስ ከሆነ ግን እሱም ቢሆን አይቀርም እሱም ቢሆን ወደዛ ድረስ የሚሄድ መሆኑን በግልጽ ማወቅ ያስፈልጋል። ከኢኮኖሚ አንጻር ገበያ መር ኢኮኖሚ ነው ኢትዮጵያ ስትከተል የቆየችው ላለፉት ዓመታት። የገበያ በር ኢኮኖሚያችን ቅድም ወይዘሮ ሙፈሪያት እንዳሉት ገበያ ሁሉን ነገር መጠቅለል የለበትም። ገበያ ጉድለት ስላለበት መንግስት ኢንተርቪን ያድርግ የሚል እሳቤ ነበረው። ታውቁታላችሁ ብዬ ነው። ይሄ እሳቤ ውስንነቶች አሉበት። ገበያውን ጎደሎ ካለ በኋላ መንግስትን ብፁዕ አድርጎ ነው የሚያስበው። የመንግስትን ጉድለት አላየም። አሁን ኢትዮጵያ ውስጥ ኢኮኖሚካሊ ሪፎርም ያስፈልገው የገበያ ጉድለት፣ የመንግስት ጉድለት፣ የሲስተም ጉድለት አለ። ምን ማለት ነው የመንግስት ጉድለት ማለት? አንዳንድ ዴቨሎፕመንታል ስቴት ሄቪ ኢንዱስትሪ መንግስት መር በሆኑ ኩባንያዎች ሰርተው ኢኮኖሚያቸውን አሻግረዋል የሚል ንድፍ ሐሳብ አስቦ ቲቪ የሚገጣጥም የመንግስት ካምፓኒ ፈጠረ። ይሄ የመንግስት ጉድለት ነው። መንግስት ስራውን ለይቶ ካልሰራ ገበያው ስለጎደለ ጎደሎ መንግስት ሊሞላው አይችልም። መንግስት ማየት አለበት። መንግስትና ገበያውን ቢሞሉ ሲስተሚክ ፌለር አለ። አጠቃላይ የዓለም የገበያ ስርዓት በራሱ ባላደጉ ሀገራት ላይ የሚያመጣው ጫና አለ። እሱንም ማየት ያስፈልጋል። ከዚህ አንጻር የዚህ ዓመት ትኩረታችን እኛ ማክሮ ኢኮኖሚ ኢምባላንስ ማስተካከል። ከፍተኛ የማክሮ ኢኮኖሚ ኢምባላንስ አለ። ለምሳሌ ስንበደር ኖረናል። አሁን ተጨማሪ መበደር አንችልም። አንድ የተበደርነውን መክፈል አንችልም። ይሄን ቶሎ ካልፈታን ስለ ሮድማፕ የምናወራ ከሆነ መራመድ እንቸገራለን። ስለዚህ ብድር ያበደሩን ሰዎች ኮሜርሻል የሆኑ ብድራቸውን ወደ ኮንሴሽናል ሊቀይሩልን በጣም ሰክሰስፉል የሚባል ድርድር አካሂደናል። በዚህ ዓመት ቢያንስ ከኢንቨስትመንት ውጪ 3 ቢሊዮን ዶላር ተጨማሪ ሀብት ኢትዮጵያ አምጥተናል። እነዚህ ሀብቶች የነበረውን የተቆላለፈ ነገር ፈታ ለማድረግ እድል ሰጥተዋል። ገቢና ወጪን ለማመጣጠን በከፍተኛ ደረጃ የመንግስት ወጪ ይዘናል። የመንግስት ወጪ ይዘን አብዛኛው ኢንቨስትመንት አብዛኛው ሀብት ተጀምሮ ያላለቁ ስራዎች ላይ እንዲያተኩሩ፣ እነሱ ካላለቁ በሂደትም ገንዘብ ይበላሉ። ባለማለቃቸውም ብዙዎች ፕሮጀክቶች በብድር ሰራናቸው ሳያልቁ እዳ ክፈሉ ተባለ። እነሱ መጨረስ ቢያንስ ለመሸጥ እንኳን ስለሚያግዝ ወጪ ቀንሰን ፎከስ አድርገናል። ኢንፍሌሽን ለማረጋጋት ተሞክሯል። ፕሮጀክቶች ብዙዎቹ እንዳያችሁት ለመጨረስ ተሞክሯል። እነዚህ ማክሮ ኢኮኖሚ ኢምባላንሱን የሚያስተካክሉ ናቸው። ነገር ግን በቀጣይ ኢትዮጵያ የምትከተለው የኢኮኖሚ እሳቤ አይዲዮሎጂ ልተው ምንድነው የሚል ጥያቄ ከሆነ በጣም ዌል ኦርጋናይዝድ በሆነ መንገድ ዝርዝር ጥናት አዘጋጅተን ሰነድ አዘጋጅተናል። አይዛ ችግር የለብንም። እሱን እኛ እንደ ፓርቲ ለመወዳደር ሲመቸን ይዘነው እንጣለን፣ ችግር የለውም። አሁን የኛ ሮድማፕ ማሰብ ሳይሆን እያንዳንዱ ሰው በምን መርህ የሚቀጥለው ምርጫ አሸንፎ ወደፊት እንደሚሄድ ማሰብ ያስፈልጋል። በዲሞክራሲም በኢኮኖሚም ግልጽ የሆኑ እቅዶች፣ መንገዶች እና ጉዞዎች አሉ። ያቀድነውን ተገበር ነው ያልተገበርንም የሚያነጋግር ቢሆንም ከኢኮኖሚ አንጻር ሌላው ፎከስ ግብርና ላይ መስኖ እና ቱሪዝም ነው። መስኖ ያለበት ምክንያት ስንዴ ኢምፖርት እናደርጋለን፣ ዘይት ኢምፖርት እናደርጋለን። ቢያንስ እነዚህን ጉዳዮች ሳናስቀር ጨርቅ ኤክስፖርት ከማድረግ ስንዴን ኢምፖርት አለማድረግ ስለሚሻል ማለት ነው። መጀመሪያ ባለን መሬት ባለን ውሃ አርሰን በልተን ስናበቃ እሱን ፕሮሰስ አድርገን ደግሞ ተጨማሪ በኤክስፖርት ገቢ የምናገኝበትን ነገር ባላንስ ማድረግ ስለሚያስፈልግ ኢሪጌሽን ላይ ባለፈው ዓመት የተወሰነ ተሞክሯል። በዚህ ዓመት ሞር ተጠናክሮ ይቀጥላል። ቱሪዝም በሚመለከት ለምሳሌ አዲስ አበባ ላይ የሪቨር ፕሮጀክቱ ሁለት ነገሮች ይሰማሉ። አንደኛው
ብዙ ሰው ተቸግሮ እያለ ቤተ መንግስት የሚሉም ሰዎች አሉ። ቤተ መንግስቱ ስላላያችሁ ካያችሁ በኋላ ነው ፍርዱን የምቀበለው፣ አሁን አልቀበለውም። እሱን ግን ሪቨር ፕሮጀክት በሚመለከት ብዙ ችግር እያለ ያን የሚያክል ሀብት ማፍሰስ ያስፈልጋሉ የሚሉ ሰዎች አሉ። እነዚህ ሰዎች ችግር ለዘላለም ከኛ ጋር እንደሚቀጥል ካለመገንዘብ የሚነሳ ይመስለኛል። ችግር ነፃ የሆነ ኢትዮጵያ መፍጠር አይቻልም። ከችግር ነፃ የሆነች አሜሪካ አልተፈጠረችም። የኢትዮጵያ ሕዝብ ግማሽ የሚያህለው አሜሪካ ውስጥ በፉድ ስታምፕ የሚኖርና በየጎዳናው የሚያድር ነው፣ ቤት አልባ ነው። የኢትዮጵያን ግማሽ የሚያክል ከነሱ በላይ ሀብታም የለም። ጃፓንም ችግር ልናወራ እንችላለን፣ በመካከለኛው ምስራቅም ችግር ልናወራ እንችላለን። እኛ ግን ከችግር የሚያወጣን ችግር ያልናቸውን ነገሮች በማሰብና እነሱን በማድረግ ብቻ ሳይሆን ከነሱ በፈጠነ መንገድ የሚያወጡ መንገዶች በመከተል ነው። አንዱ ቱሪዝም ነው። ኢማጂን በእኛ የዝናብ ወቅት ዘሆል አውሮፓ ከፍተኛ ሙቀት አለ፣ አሜሪካን ጨምሮ። ያን ሙቀት መሸሽ የሚፈልጉ የመካከለኛው ምስራቅ አገራት በሙሉ ከፍተኛ ሙቀት አለ በእኛ ዝናብ ወቅት። ኢትዮጵያ ሊመጡ ቢፈልጉ እኛ ሁላችንም ሸራተን መግባት ለኛ ብርቅ ስለሆነ ሸራተን ከገቡ ይበቃቸዋል ብለን የምናስብ ሰዎች ነው። ከሸራተን ወጥተው መሄጃ መንገድ ያስፈልጋቸዋል ብለን አናስብም። እነሱ ግን ከሸራተን የተሻለ በጣም ብዙ ሆቴል ስላላቸው ለሆቴል ብለው እኛ ጋር አይመጡም። ሆቴል ጋር አርፈው የሚታይ ታሪክ፣ የሚታይ ባህል እንዲሁም ደግሞ የሚመች መልክዓ ምድር መኖሩ ማየት ይፈልጋሉ። ምቹ ነገር አለን፣ ለገበያ አልወጣም። ለገበያ ቢወጣ ብዙ እናገኝበታል። በእኛ አሁን ባለው ከዚህ ቀደም ትንሽ አንድ ወር በፊት በነበረው ሲዝን ውስጥ በሙሉ አውሮፓ አሁን ሚኒሶታ በ20 ዓመት ታይቶ የማያውቅ በረዶ ነው ያለው። ከፍተኛ ቅዝቃዜ አለ። እዛ ካሉ ሰዎች 1% 2% እኛ ያለንን ዌዘር እና ምቹ ሰርቪስ አውቆ ቢመጣ ለኛ ይጠቅመናል። አለን አላወጣ ነው። የሌላቸው በኤሲ ኃይል ይጠቀሙበታል። ሰው ዱባይ ሞል የሚሄደው ያው ታውቃላችሁ ምክንያቱ። እኛ ግን ኤሲ በሌለበት ሲሚላር ሞል መፍጠር ከቻል ብዙ ነገር ጌም ማድረግ እንችላለን። እና የአዲስ አበባን እራት በሚመለከት ውድ ነው ብሎ የሚያስቡ ሰዎች አሉ። በዚሁ ለማንሳት የአዲስ አበባ እራት ልመና አይደለም፣ ኢንቨስትመንት ነው። ኢትዮጵያውያን ገንዘብ ያላችሁ ሰዎች ከተማችሁ ላይ ኢንቨስት አድርጋችሁ ተጨማሪ ሀብት ፍጠሩ የሚል ነው። ለአዲስ አበባ ሪቨር ፕሮጀክት ቻይና 1/4 የሚያህለውን ግራንት ሰጥታናለች። ማንም በ5 ሚሊዮን ብር ራት ባይበላም 1/4ኛውን እንሰራዋለን ማለት ነው። በመካከለኛው ምስራቅ ተመኑ ባይወሰንም ጥቂት የማይባል ድጋፍ እናገኛለን። ኢትዮጵያውያን ኢንቨስት ካላደረጉበት ግን የኛ ፕሮጀክት መሆን አይችልም። እኛ ማንጠብቀው ከሆነ መሆን አይችልም። ሀብት ያላቸው ሰዎች የሆነን ሰው እንደሚያግዙ ሳይሆን ኢንቨስት እንደሚያደርጉ ማሰብ አለባቸው። ምን ማለት ነው? የሪቨር ፕሮጀክቱ አሁን መኪና ያላችሁ ሰዎች እግረኞችም እንደምታውቁት በዚያ አካባቢ ወክ ማድረግ አይቻልም፣ በጣም ይሸታል። ግን እዛ የሚኖሩ ሰዎች አሉ፣ ከዛ ውሃ የሚቀዱ ሰዎችም አሉ፣ እናቶች፣ ሴቶች፣ የሚታመሙ ሰዎች አሉ። በጤና ከምናወጣው ትንሿን ቀንሰን ያን ብናስተካክል ንጹህ ውሃ እናገኛለን፣ ቱሪስት እንስባለን። ሁለተኛ ለምሳሌ ሸራተን አሁን ባለበት ይዞታ የሚያወጣው 1 ቢሊዮን ብር ቢሆን ይሄንን ፓርክ ጨርሰን ሪቨር ፕሮጀክቱ ካለቀ እንደ ዋጋው ተጋነናት በሉኝና እጥፍ ይሆናል። በከፍተኛ ደረጃ ቫልዩ ብድግ ይላል። ምክንያቱም ቫልዩ በሆቴሉ ብቻ ሳይሆን በከባቢውም ጭምር ስለሆነ ሸራተን 5 ሚሊዮን ብር ሲያወጣ የራሱን ቫልዩ ከፍ እያደረገ ነው። ንግድ ባንክ እዛ ጋር ሲያወጣ፣ አዋሽ ባንክ ሲያወጣ ተበዳሪዎች እየፈጠረ ነው። ሚዲያው ይሄን ደጋግሞ ሲናገር በምትቀየር አዲስ አበባ ውስጥ ልጆቹን ለማሳደግ ምቹ ነገር እየፈጠረ ነው። ለሰው ተብሎ የሚደረግ አለመሆኑን ማሰብ ያስፈልጋል። የውጭ ግንኙነት በሚመለከት የተነሱ ሀሳቦች ነበሩ። መልቲላተራል ተቀዛቀዘ ወይ? ሪጂናሊዝምስ እንዴት እየሆነ ነው? ባይላተራሊዝም ጎላ። ይሄ ሁሉ የዲፕሎማሲ ቋንቋ ነው። ድሮም ሁሉም ነበር፣ ወደፊትም ሁሉም ይቀጥላል። ነገር ግን አብዛኛው የውጭ ዲፕሎማሲ በኢኮኖሚ ፓወርና በወታደራዊ ፓወር ላይ ያጠነጠነ ነው። ፓወር ያላቸው ሀገራት ለሚዲያ አይመቸኝም። ሁለት ሀገራት ሲጋጩ ፓወር ያላቸው ሀገራት በቅርቡ እንኳን የደረስኩበት እስከ 20 ቢሊዮን ብር ካንዱ ወስደዋል እንከላከላለን ብሎ
ይሄ የሆነበት ምክንያት ምንድነው? ወታደራዊ ኃይል ያላቸው ሀገራት ድንበር ተሻግረው ኢንፍሉዌንስ ማድረግ ይችላሉ። እኛ ሶስተኛ ዳይሜንሽን የጨመርነው ሶፍት ፓወር መጠቀም፣ ንግግር፣ መግባባት፣ ፍሬንድሺፕ በራሱ ነገር ይቀይራል ነው። ይህን ተታኮ የኤርትራና ኢትዮጵያ ጉዳይ የሁለት መሪዎች ጉዳይ ሆኗል የሚል ሀሳብ ተነስቶ ነበር። የሱዳንና የኢትዮጵያስ የማንና የማን ነው? የጅቡቲና የኢትዮጵያስ የማንና የማን ነው? ምክንያቱም እናንተ እኮ ኢንስቲትዩሽን የለም ብላችኋል። የሌላችሁ ኢንስቲትዩሽን ነው ኤርትራ ጋር ሲመጣ የሚፈጠረው። አንድ ሁለተኛ፣ በኢትዮጵያና በኤርትራ መካከል ባለው ግንኙነት ፕሬዝዳንቱንና ጠቅላይ ሚኒስትሩን ብንተዋቸው ህዝብና ህዝብ አልተገናኘም። ህዝብና ህዝብ ኢቫሉዌት አላደረገም። ጦርነት መጥፎ ነው፣ አራራቀን፣ አለያየን አላለም፣ አላለቀሰም፣ አልተገናኘም። ያ ፓርት አይቆጠርም። ፓብሊክ ዲፕሎማሲው ዜሮ ነው ማለት ነው። ይሄ ቁንጽል ግምገማ ነው። ነገር ግን እኛ በምንፈልገው ፔስ ጅቡቲን መግፋት፣ ሶማሌን መግፋት ሳይሆን ጅቡቲ ባላት አቅምና ልክ ከጅቡቲ ጋር፣ ከኬንያ ጋር፣ ከኤርትራ ጋር እንሰራለን። ለምሳሌ በኤርትራ ወደብ መጠቀም እንፈልጋለን። በምታውቁት ምክንያት በኤርትራ ወደብ ለመጠቀም ለኤርትራ መንግስት ጥያቄ ስናቀርብ መንገድ ተበላሽቷል፣ ለ20 ዓመት አልሰራም፣ መንገድ ጠግናለሁ። መንገድ ለመጠገን ዲዛይን ያስፈልገኛል፣ መንገድ ለመጠገን ገንዘብ ያስፈልገኛል። ፖርቱ 20 ዓመት አልሰራም፣ ፓወር የለም፣ ክሬን የለም፣ ይሄን ያን አሟላለሁ። ለዚህ ደግሞ ፋይናንስ ያስፈልገኛል፣ ዝግጅት ያስፈልገኛል ሲል እኛ የራሳችንን መንገድ እየጠገንን እንዘጋጃለን እንጂ አሁን ባለ ጀምር አንልም። እንደዚህ አይነት ዲፕሎማሲ የለም። ከቻል እናግዛለን፣ ፋይናንስ እናደርጋለን። ነገር ግን ኮሚሽኖች በሴኩሪቲም በኢኮኖሚም በዲፕሎማሲም ሚኒስትሪያል ቲም ተቋቁሞ አብረው እየሰሩ ነው። በጣም በርካታ ፔፐሮች ተዘጋጅተዋል። ስጋት ያለበት ሰው ካለ ማለት ነው። ለምንድነው ቀለል ባለ መንገድ የኢትዮጵያና የኤርትራ ጉዳይ ከ6 ወር በኋላ ፈጥኖ አይዶን ነው እንግዲህ እስከምን ድረስ እንደሚታሰብ ባላቅም ያልሄደው ለሚል ሐሳብ ከሆነ ሱዳን ላለፉት 20 ዓመታት ከኢትዮጵያ ጋር የነበራት ግንኙነት ላለፉት 100 ዓመታት አልነበራትም። በጣም ጠንካራ ቤተሰብ በሉት ሱዳንና ኢትዮጵያ መንግስት ጠንካራ ግንኙነት አለው። ግን የድንበር ችግራችንን አልፈታውም። ያ ቤተሰብነት አልፈታውም። እና ዝም ብሎ አንዱ ጋር የተፈታ አንዱ ጋር ያልተፈታ ሳይሆን ሪጅናል ፓወር ሪጅናል ሪሌሽን የሚጠናከርባቸው መንገዶች አንደኛ ውስጣዊ ሰላም፣ ወታደራዊ ፓወር፣ ኢኮኖሚ እድገት፣ ደግሞም በዛ በኢጎ ተሞልተን የምናስፈራራ ሳይሆን አክብረን ለመነጋገር ዝግጁ የሆን መሆናችንን ስንጨምር ነው። ነገር ግን ፖሊሲያችን በሚመለከት ከዲፕሎማቶች ጋር ስናገር እንደሰማችሁት ሪቪዥን ይፈልጋል። ጎረቤት ተኮር አይደለም። ቲም ተቋቁሞ ምሁራን ተቋቁሞ እያጠኑት ነው። መንግስትም ሀሳብ አለው፣ አሳትፎ ይወያያል። ፖሊሲውን ከተወያየንበት በኋላ የውጭ ጉዳይ ፖሊሲ ይባላል። ኢኮኖሚ በሚመለከት ቅድም የተነሳው የመንግስት ኩባንያዎች ለፕራይቬት ሴክተር ይተላለፉ ብቻ ሳይሆን ከተቃዋሚ ፓርቲዎች ከምሁራን ካውንስል ተቋቁሞ ሲያጠና ቆይቶ ቀድሞ መሰራት የሚገባቸውን ተቋማት ፈጥሮ ሰሞኑንም ምናልባት በዚህ ሳምንት ውስጥ ውይይት አላቸው። ኢሹ ምንድነው? ቴሌኮም ለፕራይቬት ሴክተር ይተላለፋል ሲባል በማግስቱ ብር ያለው ሰው በሙሉ የሚገዛ ስለመሰለው ሲዘገይ ያ ጉዳይ የትገባ ብሎ ይጠይቃል። ይሄ ጉዳይ ሲዘዋወር እንደ ደቡብ ሱዳን ከሆነ ባይዘዋወር ይሻላል። ጥቂቶች ሀብታም ሆነውበት ወደ ግል የሚዘዋወር ከሆነ ዋጋ የለውም። ሌብነትን ተገዳድሮ መዘዋወር እንዲችል ደግሞ ሁሉም ሀሳቦች ኢንተርቴን መደረግ አለባቸው። የዛ ልምምድ ደግሞ የለንም። በዩኤኢ ከትናንትና ወዲያ ዩኤኢ ነበርኩኝ። 7000 ገደማ የሚጠጉ ፓራኦሎምፒክ አዘጋጅተዋል። ጠቅላላ አሰልጣኙ ቲሙን ጨምሮ 7000 ገደማ ይሆናል። ይህን 7000 ሰው ቮለንቲር ሆኖ የሚያስተናግደው የዩኤኢ ዜግነት ያላቸው ሰዎች 21000 ናቸው። ከ21000 በጣም የነካኝ የዶክተሮች ግሩፕ ነው። እዛ ኦሎምፒክ ሊወዳደሩ ከሄዱ 1000 ገደማ ሰው ጆሮ አይሰማም። ጆሮ የማይሰማው 30 ዓመት 35 ዓመት እስከ 40 ዓመት ጆሮአቸው የማይሰማ ሰዎች አሉ። ከነሱ ውስጥ 600 ሰው በጣም ቁጥሩ አፍሪካ ያለበት ብዙ ሰው ከ36 ዓመት በኋላ ጆሮውን አሰምተውት እኔ ባይኔ አይቻለሁ። ቮለንቲር ነው። ዱባይ ሊወዳደር ሄዶ
30 ዓመት ያልሰማ ጆሮ እንዲሰማ ያደረገው የነፃ አገልግሎት ነው። በምን በቀላል ሕክምና መስሚያ ጋጀት በማድረግ መስማት የሚችሉ ሰዎች በደህንነት ምክንያት 30 ዓመት 40 ዓመት ሳይሰሙ ይቆያሉ። እኛ መስጠት መለማመድ አለብን። በነፃ ማገልገል መለማመድ አለብን። በነፃ የሰጡ ሰዎች ብቻ ናቸው በታሪክ ውስጥ ስማቸው ገኖ የኖረ እንጂ የሰበሰቡ ሰዎች አይደሉም። ጋንዲ ምንም አልነበረውም። በነፃ መጣ፣ ያለውን ሰጠ፣ በነፃ ሄደ። ስንትና ስንት መሪ ያለ እኛ ጋንዲ እንላለን። ኪንግ አሜሪካን መርቶ አያውቅም። በነፃ መጣ፣ ሰጠ፣ ኪንግ እንላለን። የምንጠራቸው ሰዎች በሙሉ ማንዴላን ጨምሮ በነፃ ለመስጠት የተዘጋጁ ሰዎች ናቸው። ታዋቂ ለመሆን የግድ ድንጋይ መወርወር አያስፈልግም። የግድ መሳደብ አያስፈልግም። የግድ መራገም አያስፈልግም። ያለንን መስጠት በቂ ነው። ስንሰጥ ዛሬም ነገም ስለምንታወስ ወደዛ እየሄድን ካልሄድን በስተቀር ለምሳሌ መካከለኛ ምስራቅን በሚመለከት ምንድነው እየሆነ ያለው የሚል ነገር ሰማለሁ።